ሁኔታዎች በፍጥነት ተቀያያሪ ሆነዋል። አሁን ሌሊቱን እንደተሰማው ከሆነ ኢራን ቡሻህር ስትል የምትጠራው የኒውክለር ጣቢያዋ በአሜሪካና በእስራኤል ጥቃት ተመትቶብኛል አለችም። ትናንት ማክሰኞ ከሌሊቱ 9 ሰዓት ከ8 ደቂቃ ላይ ተፈጸመ የተባለው ጥቃት የኢራንን ቡሻህር የኒውክለር ጣቢያ ኢላማ ውስጥ ያስገባ ነበር። ይሁንና እስካሁን በሰው ሕይወት ላይ ጉዳት እንዳልደረሰና በጣቢያው ውስጥ የሚገኙ ሁሉም ክፍሎች ደህንነታቸው የተጠበቀ መሆኑን ባለሥልጣናቱ ገልጸዋል። የኢራን አቶሚክ ኢነርጂ ድርጅት አሜሪካና እስራኤል በቡሻህር የኒውክለር ኃይል ማመንጫ ጣቢያ ላይ ጥቃት መፈጸማቸውን ገልጦ አንድ ተወርዋሪ ሚሳኤል ወይም ቦምብ በግቢ ውስጥ ማረፉንና ምንም አይነት ጉዳት አለማድረሱን ይፋ አድርጓል። ኢርናም ድርጅቱን ጠቅሶ እንደዘገበው ጥቃቱ በደቡባዊቷ ቡሻህር ከተማ በሚገኘው ጣቢያ አቅራቢያ በአካባቢው ሰዓት አቆጣጠር ከሌሊቱ 9 ሰዓት ከ8 ደቂቃ ተፈጽሟል። ከፕሬዝዳንት ዶናልድ ትራምፕ በኩል የሰላም ፍንጭ እየተሰጠ ባለበት ጊዜ ጦርነቱ ግን ጋብ ሊል አልቻለም። ኢራንና የሊባኖሱ ታጣቂ ቡድን ሂዝቡላህም ወደ እስራኤል ሚሳኤሎችን ማስወንጨፋቸውን ይፋ አድርገዋል። እስራኤልም በኢራን ላይ ድብደባ ማካሄዷን ሌሊቱን ገልጣለች። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በተመለከተ ኢራን ለአሜሪካ ግዙፍ የሆነ ስጦታ ሰጥታለች ብለዋል። ሐሰት ነው የተባለውም ድርድር በአሜሪካ በኩል የትኞቹ ሹሞቻቸው እንደተካፈሉበት ጭምር በስም በመጥቀስ ከኢራን ጋር ንግግር መካሄዱን ለማሳመን ጥረዋል። ትራምፕ በድጋሜ ትናንት ማክሰኞ ምሽቱን በሰጡት መግለጫ በኢራን በኩል ፈጽሞ የኑክሌር መሳሪያ ላለመያዝ ተስማምተዋል የሚለውን አባባላቸውን ፕሬዝዳንት ትራምፕ ደግመውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ማክሰኞ ምሽቱን እንደተናገሩት ኢራን ከሆርሙዝ ወሽመጥ ጋር የተያያዘ በጣም ትልቅ ስጦታ ሰጥታኛለች። ይህም ጦርነቱን ለማቆም በቴሄራን ካሉ ትክክለኛ ሰዎች ጋር እየተነጋገርኩ መሆኑን ያለኝን እምነት አጠናክሮታል ብለዋል። ይህ በምስጢር የታጨቀ የፕሬዝዳንት ትራምፕ መግለጫ የመጣው በኢራን የኃይል ማመንጫ ጣቢያዎች ላይ ሊሰነዝሩት የነበረውን ጥቃት ባልተጠበቀ ሁኔታ ካራዘሙና ዋሽንግተን በኢራን ውስጥ ካሉ ስማቸው ካልተጠቀሰ ግለሰቦች ጋር በድርድር ላይ መሆኗን ከተናገሩ ከአንድ ቀን በኋላ ነው። ቴሄራን አሁን 4ኛ ሳምንቱን በያዘውና በስትራቴጂካዊው የሆርሙዝ ወሽመጥ በኩል የሚያልፈውን የዓለም የነዳጅ አቅርቦት ባስተጓጎለው ጦርነት ዙሪያም በማንኛውም የሰላም ድርድር ውስጥ መሳተፏን እስካሁን እንዳስተባበለች ነው። ትናንትና በእውነቱ አስገራሚ ነገር አድርገዋል አሉ ፕሬዝዳንት ትራምፕ። ስጦታ ሰጥተውናል። ስጦታውም ዛሬ ደርሶናል። እጅግ በጣም ብዙ ገንዘብ የሚያወጣ በጣም ትልቅ ስጦታው ነው ሲሉ ፕሬዝዳንት ትራምፕ በኦቫል ኦፊስ ለጋዜጠኞች ተናግረዋል። ይህ ለእኔ አንድ ነገር ማለት ነው። ከትክክለኛዎቹ የኢራን ሰዎች ጋር እየተገናኘን ነው የሚል መልእክት ሰጥቶኛል ብለዋል። አዲሱን የአሜሪካ የሀገር ውስጥ ደህንነት ሚኒስትር ማርክ ዋይን ሙሊንን በሾሙበት ሥነ ሥርዓት ላይ ትራምፕ እንደተናገሩት ከኢራን በኩል የመጣው ስጦታም በጣም ግዙፍና ከነዳጅና ጋዝ ጋር የተያያዘ መሆኑን ፍንጭ ሰጥተዋል። ኢራን የሆርሙዝ ወሽመጥን ለነዳጅ ትራፊክ ክፍት እንድታደርግ ካቀረቡት ጥያቄ ጋር የተያያዘ እንደሆነ ሲጠየቁም አዎ ከነዳጅ ፍሰቱና ከወሽመጡ ጋር የተያያዘ ነበር ሲሉ መልሰዋል። ፕሬዝዳንት ትራምፕ ይህንም ቢሉም ከመከላከያ ሚኒስትራቸው በኩል ግን የተሰማው ከዚህ የተለየ ነው። የኢራንን መንግሥት ወክለው ከአሜሪካን ጋር የሚደራደሩ ባለሥልጣናት እነማን እንደሆኑ ፕሬዝዳንት ትራምፕ በይፋ ባይገልጹም ሰኞ ዕለት በኢራን የኃይል ማመንጫዎች ላይ ለማጥቃት የነበራቸውን ዛቻም ለተጨማሪ 5 ቀናት ሲያራዝሙ በኢራን መንግሥት ውስጥ ከፍተኛ ደረጃ ላይ ካለ ሰው ጋር እየተነጋገሩ መሆናቸውን ብቻ ፈንጠቅ አድርገው ነበር። በእውነቱ ከትክክለኛዎቹ ሰዎች ጋር እየተነጋገርን ነው። እነርሱም ስምምነት ላይ ለመድረስ በጣም ይፈልጋሉ ብለዋል ትራምፕ። ከኢራን ጋር በሚካሄደው ድርድር በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ፣ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የዓለም አቀፍ ልዩ ልዑካቸው ስቲቭ ዊትኮፍና የትራምፕ አማች የሆኑት ያሬድ ኩሽነር መሳተፋቸውን ፕሬዝዳንት ትራምፕ ይፋ አድርገዋል። ይሁን እንጂ ዊትኮፍና ኩሽነር ከኢራን ጋር ለመደራደር የድርድሩ ስፍራ እንደሆነች ወደ ተገመተችው ፓኪስታን አቅንተዋል የተባለውን ዘገባ አላረጋገጡም። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ግጭቱን ለማስቆም በአደራዳሪነት ለመሳተፍ ማክሰኞ ዕለት ፈቃደኝነታቸውን በይፋ መግለጣቸው ይታወቃል። ይህ በእንዲህ እንዳለ
ፕሬዚዳንት ትራምፕ በመግለጫቸው የመከላከያ ሚኒስትራቸውን ፒት ሄግሴስን በኢራን የጦር ኢላማዎች ላይ ጥቃቱን መቀጠል ስለሚፈልግ ጉዳዩ በስምምነት እንዲፈታም አይፈልግም ነበር ሲሉ በቀልድ መልክ መከላከያ ሚኒስትራቸውን ተናግረዋል። እርሳቸውም በቦምብ ነው የምንደራደረው ሲሉ የሀገሪቱን መከላከያ እንደሚመራ አንድ ሚኒስትር ተናግረዋል። በየዕለቱ በየሰዓቱና በየደቂቃው እጅግ በጣም ፈጣን ተለዋዋጭነት እያሳየ የመጣው የሆርሙዝ ጦርነት መላ ዓለም በሰበር ዜናዎች ብቻ ቀልቡ ተጨምድዶ እንዲያዝ ያደረገ ይመስላል። ለዚህም ነው መሠረታዊው ጥያቄ እምብዛም ሲነሳ የማይስተዋለው። ለመሆኑ ከፕሬዝዳንት ዶናልድ ትራምፕ በኋላም የምትኖረው ዓለም እንዴት ያለች ትሆን? ወይም ደግሞ በሌላ መንገድ ከቀጣይ 10 ዓመታት በኋላ ዓለማችን ምን መልክ ይኖራታል የሚለው ጥያቄ። ምክንያቱም የዓለም አቀፍ ፖለቲካው፣ የዓለም አቀፍ የኃይል አሰላለፉ፣ እንደዚሁም ጂኦፖለቲካና ጂኦ ኢኮኖሚው ፈጣን ተለዋዋጭነት እያሳየ መምጣቱ ይህ ጥያቄ እንዲነሳ አድርጓል። አሮጌው ዓለም እየሞተ ነው ሲል ጣሊያናዊ ፈላስፋ አንቶኒዮ ግራምሺ በ1930ዎቹ ገደማ አንድ ጽሑፍ አስነብቦ ነበር። አዲሱ ዓለም ደግሞ ለመወለድ እየተማጠ ነው። በዚህ ሁኔታ አሁን እያረጀ ነው የምንለው ዓለም ምን ማለት ነው? ይህም ማለት አሜሪካ ከሁለተኛው የዓለም ጦርነት በኋላ በምዕራቡ ዓለም የገነባችውና ከቀዝቃዛው ጦርነት ድል በኋላ ደግሞ ዓለም አቀፋዊ ለማድረግ የሞከረችው ሥርዓት ነው። ያ ሥርዓት እያረጀ መጥቷል። ምናልባትም አዲስ የዓለም ሥርዓት ሊወለድ ዓለም ራሷ ምጥ ላይ ናት ማለት ይቻላል።